ከሰሞኑንም አንዳንድ ቪዲዮዎች ስመለከት ነበረ ካንተ ድምጽ ጋር ተያይዞ ታገባለህ ሲባል አይ እኔ ያላገባም በፍጹም። አንተ ለምንድን ነው አላገባም ያልከው? ያልሽው አለ ታገባም አላገባም ነው ያቺ ድምጽ ነች የተወሰደች። እኔ አላገባም ያልኩት ከዛ ኋላ ግን ዶክተር እንደ ቆም ብለህ አስበህ ሐሳብን አልቀየርክም? እንደ ይሄ ነገር እኮ ድንገት ሊሆን ይችላል ብለህ አርቲስት ከሌ ፈቷል፣ አትሌት ከሌ ፈታለች፣ ከሌ ፈቷል። ሁሉም ሚዲያ ላይ እየመጡ ያሉት ሰዎች የፈቱ ናቸው። አግብቶ የፈታ ሰው እንዴት ስለትዳር ማውራት ማስተማር ይችላል የሚልን ሐሳብ ያነሳሉ። ጸባይም እኮ በጣም አሪፍ ጸባይ ነው። አዎ በጣም እውነት በጣም በጣም አንቺም በሃይማኖትሽ እኔም በሃይማኖቴ አይሆንም። እኛ እኮ ፈረሰብን እንጂ ትዳር እኮ መጥፎ ነው አላልንም። እንግዲህ የዛሬ መነጋገሪያ ሐሳባችን የሚሆነው ትዳር ነው የምናነሳው። በተለይም ደግሞ ያው ዶክተር ከሰሞኑንም አንዳንድ ቪዲዮዎች ስመለከት ነበረ ካንተ ድምጽ ጋር ተያይዞ በተለያዩ ሶሻል ሚዲያ ላይ ሰዎች አንድ ወቅት አንተ ያልከውን ነገር አንስተው ታገባለህ ሲባል አይ እኔ ያላገባም በፍጹም የሚሉ መልእክቶችን በጣም ብዙም ስመለከት አይ አስፈላጊ ነው። እኔም ትንሽ ረብሾ የነበረ ሰዎች ይልኩልኛል ቪዲዮዎች፣ ወጣቶች ሁሉ ቪዲዮ ሰርተው የኔ ድምጽ ነው የሚታየው እና እነሱ ኢንታክት እያደረጉ አታገባም አላገባም ደግሞ እንትን ነው በፍጹም። እንደው ለምንድን ነው ያንን ነገር ያልከው? እንግዲህ አሁን የኔ ህይወት አለ በኋላ ለምጣበት እሱ አሁን ያሳሰበኝ ምንድነው ወጣቶች ከመጀመሪያ ያሳቀኝ ነበረ ሲልኩልኝ ቪዲዮቹ ስቃለሁ እያየሁት ስቃለሁ። በኋላ ግን አሳሰበኝ። ምክንያቱም አንዳንዶቹ ሲሪየስ ሆኖ ነው አላገባም የሚሉት በፍጹም አላገባም ይላሉ እና የኔ ካሳለፍኩት የግል ህይወት ነው ብዙ ስላሳለፍኩኝ ከዚህ በኋላ ባለው ህይወቴ ማለቴ ነው በኋላ በደንብ አስረዳለሁ። ግን ሐሳቡን ስላነሳሽው ደስ ብሎኛል። አስፈላጊ ነው። እንግዲህ ዶክተር ዛሬ ያው ካነሳ ነው በደንብ እናነሳለን ብዬ አስባለሁ ስለ ትዳር፣ የትዳር ህይወት ምን ይመስላል ስለሚሉ ነገሮች። ከዛ በፊት ግን ብዙ ሰዎች ብዙ ትምህርትህን በጣም ወደው በፍቅር ይቀበሉታል። በጣም ብዙ ይወዳል። እኔ እስኪገርመኝ ድረስ እንደውም አንዴ የሰዎች ፍቅር ሁሉ እንዴት ነው ሃንድል ማድረግ የምትችለው ሁላ ብዬክ ነበርና እዚህ ሐሳብ ላይ ሲመጣ ግን ሰዎች ተቃውሞን ሲያነሱ ያለሁኝ ብዙ ጊዜ በህይወት ውስጥ ስኬታማ የሆነ ነገር የሌለው ሰው ወይም ደግሞ አግብቶ የፈታ ሰው እንዴት ስለትዳር ማውራት ማስተማር ይችላል የሚልን ሐሳብ ያነሳሉ። እዚህ ጋር አንድ የራሴን አስተያየት መስጠት ፈልጋለሁ። ሰዎች የሆነ ነገር ፌል ካረገባቸው ከዛ ነገር በጣም ይማራሉ ብዬ አስባለሁ። ለምሳሌ እኔ አሁን አንድ ልጅ አለኝ፣ አግብቼ ነበር አይደለ? ከዛ በፊት የነበረኝ ስለትዳር ያለኝ ህይወትና አሁን ላይ ስለትዳር ያለኝ አመለካከት ፍጹም የተለያየ ነው። በትዳር ውስጥ እኔን ተታቀዋለሁኝ፣ በጣም ብዙ አጥፍቻለሁኝ። በትዳር ውስጥ ያደረኳቸው ብዙ ነገሮች አሉና ያንን ነገር ዛሬ ላይ አዲስ ላላገቡ እህቶቼ በመክራቸው ምን ችግር አለ? እንደኔ እንዳይሳሳቱ፣ እኔ ትዳር ውስጥ ገብቼ ያጠፋሁትን ጥፋት እንዳያጠፉ፣ ነገ ህይወታቸው እንዳይበላሽ እኔ ወጥቼ በመክራቸው ምን ችግር አለ ከኔ ቢሰሙ? ምክንያቱም ሆኖ ያየሁት ነገር ስለሆነና ሰዎች ህይወታቸው ውስጥ የሚማሩበትን ነገር ከመስማት ይልቅ በምክንያቶች መከላከላቸውን አቁመው በሁሉ ነገር ውስጥ መማር መስማትን ቢለምዱ መልካም ነው ብዬ አስባለሁኝና ይሄ በአንተ ህይወት ውስጥ የሚነሳ ጥያቄ ሆኖ ስላገኘሁት ነው። መጀመሪያ ስለ አሁን ያነሳሽም ጥያቄ በጣም ተገቢ ጥያቄ ነው። ሰዎች እንደዛ ቢሉም ልክ ናቸው ብዬ ነው የምለው። ስለ ኤግዛምፕላሪ ስለመሆን ምሳሌ ስለመሆን ጥቂት ልናገር፣ ወይም ደግሞ ሮል ሞዴል ስለመሆን በአንድ ህብረተሰብ ውስጥ ምሳሌ ሮል ሞዴል የምታደርጊያቸው ሰዎች አሉ። ግን ሁሉንም ነገር አይደለም፣ በሁሉም ነገር አይደለም ሮል ሞዴል የምታደርጊያቸው። ለምሳሌ አንድ የዩኒቨርሲቲ ፕሮፌሰር አለ እንበል፣ እውነትም ደግሞ ነበሩ በጣም ጎበዝ ፕሮፌሰር እና ተማሪ ሁሉ እኛን ፕሮፌሰር ነው መሆን የሚፈልገው ሲያድግ ተምሮ ሄዶ እሳቸውን ነው መሆን የሚፈልገው። ሞዴል ናቸው፣ ሮል ሞዴል ናቸው፣ ምሳሌ ናቸው ለተማሪዎች። እኛ ሰውዬ ግን በየ20 ደቂቃው ሲጋራ ይለኩሳሉ፣ ክላስ ውስጥም ይለኩሳሉ። በቃ አይችሉም፣ ያለ ሲጋራ መኖር አይችሉም። ስለዚህ አንዳንዴ ክላስ ውስጥም ይለኩሱ ነበረ። እኔም ተማሪ ሆኜ ይለኩሳሉ፣ ወጥተው ያጨሳሉ።
ትንሽ አስተምረው ወጥተው ያጨሳሉ። እኚህ ሰውዬ ሞዴል ናቸው አይደሉም? በትምህርታቸው፣ በፕሮፌሰርነታቸው፣ በምሁርነታቸው የተማሪዎቹ ሞዴል ናቸው። ተማሪው እሳቸውን በምሁርነታቸው ሞዴልነታቸውን ይከተልና ሲጋራዋን ይተዋታል። በሲጋራው ሞዴል አይሆኑለትም። ለይቶ ማንም ፐርፌክት ስለሌለ ለይተን ነው መከተል ያለብን ለማለት ነው። እሺ አንድ ጋዜጠኛ አለ እንበል። በጣም ጎበዝ ጋዜጠኛ፣ የታወቀ በጣም ሲናገር ሲያቀርብ አስደናቂ ነው። ክፍለ ሀገር ምናልባት አብረሽው ከሄድሽ ፕሮግራሙን አስደዳቂ ስራ ሰርቶ ማታ ግን እንደ ጉድ ይጠጣል። በጣም ይጠጣል፣ እስኪሰክር ድረስ ይጠጣል። ይሄንን ልጅ ይሄን ጋዜጠኛ ሞዴል እናድርገው አናድርገው? በሙያው በንግግሩ በፕሮፌሽኑ በጣም ጎበዝ ነው። ሰዎች ጋዜጠኞች ሁሉ ጀማሪዎች እንደሱ ነው መሆን የሚፈልጉት። ከስራ ውጭ ግን እሱ እስኪወድቅ ድረስ ይጠጣል። ስለዚህ ምንድን ነው የምታደርጊው? በፕሮፌሽኑ ትከተዩና በመጠጡ አትከተዩ። ለይተሽ ነው ማለት ነው። እና አሁን ይሄ ነው። እሺ ጎበዝ አርቲስት አለ እንበል። በጣም ጎበዝ አርቲስት፣ በቃ አርት ውስጥ መግባት የሚፈልግ ሰው በሙሉ እሱን ነው መሆን የሚፈልገው። ተሸላሚ ነው እንበል። በየአመቱ ሲናደድ ይደባደባል፣ ቆጣል፣ ይሳደባል፣ ይደባደባል። ይህን ልጅ ለአርቲስቶች ሞዴል ላድርገው አላድርገው? ይህ አሁን በአርቱ በፕሮፌሽኑ ጎበዝ ነው። በመደባደቡና በመሳደቡ ግን ሞዴል አይደለም። ይለያል ማለት ነው። እሺ ቢሊዮነር የሆኑ ነጋዴ አሉ። በጣም ሀብታም ሰርተው ከትንሽ ነገር ተነስተው ትልቅ ቦታ የደረሱ በቢዝነሱ ዓለም እንዴት መስራት እንዳለብሽ የሚያሳዩሽ ሰው ያሉ በጣም ደስ ይላል። እሳቸውን ተመልከቱ እንዴት ከመሬት ተነስተው እንደዛ እንዳደረጉ እንላለን። እሳቸው ግን 6ኛ ክፍል ነው ትምህርት ያቆሙት። ለልጆቼ ምሳሌ ይሆናሉ። ከመሬት ተነስቶ በጣም መበልጸግን በስራ ጎበዝ ሆኖ መውጣትን ከእሳቸው ነው የምትማሪው። ሙሉ ለሙሉ ግን ለልጆቼ ሞዴል ላድርጋቸው ብል እሳቸው ምንድን ነው የሚሆነው? 6ኛ ክፍል ነው ትምህርት ያቆሙት። ስለዚህ አሁን ልጆቼ ማይንድ ውስጥ ምን ይመጣል? 6ኛ ክፍል ትምህርት አቁሞ ሰክሰስፉል መሆን ይቻላል የሚል ሀሳብ ይመጣል። ስለዚህ ትለያለሽ። ይህ በስራ ትጋታቸው ጥሩ ነው። በስራ ትጋታቸው ተከተሏቸው። በትምህርት ግን እንደሳቸው ግን እንዳትሆኑ። በትምህርት አሁን ምንድን ነው? በሲጋራ እንደሳቸው እንዳትሆኑ፣ በመጠጥ እንደ ጋዜጠኛው እንዳትሆኑ፣ በድብድብ እንደ አርቲስቱ እንዳትሆኑ፣ በነጋዴው 6ኛ ክፍል እንዳትቆሙ። ሁላችንም ግን የምንባላቸው ነገሮች አሉ። አንድም ሰው ፐርፌክት ሞዴል መሆን የሚችል ያለ አይመስለኝም። ሁላችን የራሳችን ጉድለት ስላለን በጣም ጎበዝ አርክቴክት ኢንጂነር አለን ነበር። ስራው በቃ የሰራቸውን ህንፃዎች ስትመለከች አስገራሚ ናቸው፣ በጣም ልዩ ናቸው። ግን ከትዳሩ ውጪ በጣም ብዙ ነገር ያደርጋል። ከብዙ ሴቶች ጋር ይታያል። በየሀገሩ ሲሄድ አዳዲስ ሴት ይዞ ነው የሚሄደው። ይህን ሰውዬ ላድንቀው አላድንቀው? ኦኬ፣ በሙያው ተከተሉት። ያችኛዋን የሚያደርገውን ነገር ግን አታድርጉት ያለሽ። ሁሉም ሰው እንደዛ ድካም አለው። እኔና አንቺ ደግሞ ምሳሌ የምንሆንባቸው ነገሮች አሉ። ለምሳሌ ስለ ራስ መውራት እንዳይሆን በትምህርት እኔ ልጆችሽን እንደሱ ሁኑ ማለት ትችላለሽ። ምክንያቱም ብዙ ስለተማርኩ በጣም በትጋት በማስተማር እንደሱ ሁኑ ማለት ትችላለሽ። በስራ በጸባይም እኮ በጣም አሪፍ ጸባይ ነው። በጣም እውነት በጣም እና በጸባይም ጥሩ ነው ልትይ ትችላለሽ። በነገራችን ላይ ሃይ ስኩል ተማሪ ሆኜ በተለያዩ ነገሮች ሲሸለም አንዱ በጸባይ ነው የተሸለመው። እኔ ከሰው እንዴት ከዶክተር ጋር ይጣላል እላለሁ። እውነት በጸባይ ከዛ ግን ለነዚህ ነገሮች ምሳሌ እንሆንና በትምህርት ተከተሉኝ፣ በማንበብ ተከተሉኝ፣ በባህሪ ተከተሉኝ። በትዳር ጉዳይ ግን እንዳትከተሉኝ ትያለሽ። እዚህ ጉዳይ በትዳራቸው የተሳካላቸውን ሰዎች ተከተሉ እንላለን። እና አሁን አሳሳቢ የሆነው ምንድን ነው? እኔን ጨምሮ በጣም የታወቁ ሰዎች በተደጋጋሚ በየሳምንቱ የሚመጡ ትላልቅ ፕሮግራሞች የፈቱ ሰዎች ናቸው። አርቲስት ከሌ ፈቷል፣ አትሌት ከሌ ፈታለች፣
ከሌ ፈቷል። ሁሉም ሚዲያ ላይ እየመጡ ያሉት ሰዎች የፈቱ ናቸው። ይሄ የሰዎችን ማይንድ እንዳይረብሽ አሁን አንቺን ሐሳብ ስታመጪ የተስማማሁት አንዳንድ ሰዎች እንደው መክረውኛል፣ እባክህ እንደው ካሁን በኋላ ስለ ትዳር ምናምን አሁን ፐርሰናል ነገር አላነሳም ግን እንዳታነሳ ምናምን ብሎ የጻፈልኝ ሰው ሁሉ አይቻለሁ። ተቀብየዋለሁ በጣም ግን ደግሞ በየሳምንቱ የሚመጣው ይሄ ነው። የአርቲስት ፍቺ፣ የአትሌት ፍቺ፣ የምን ፍቺ ነውና እኛም ተጠያቂዎች ነን። እንግዲህ አንቺም ተናገርሽ፣ አንቺም ፈተሻል፣ አንቺም ደግሞ ትጠየቂያለሽ። ማለት ትጠየቂያለሽ ስል ማስረዳት አለብን፣ ትውልዱን ማስረዳት አለብን። ፈልገን ነው ወይ የሆነው? መፍታት ፈልገን ነው ወይ? ደስ የሚል ነገር ሆኖ ነው ወይ? አሪፍ ነገር ነው ወይ? መፍታት ምንም ፔን የለውም ወይ? ይሄንን ማስረዳት አለብን። እና ከድካማችን አውጥተን ስንናገር ጥቂት ሰዎች ናቸው እንደዛ የሚሉት። ይሄ ነው ያንን ማስረዳት ስላለብን ነው። እና እኛ በገጠመን ምክንያት ሰዎች መሰናከል የለባቸው። ዛሬ ከተማ ውስጥ አዲስ አበባ ውስጥ የተጋጩ መኪናዎች አሉ ወይ ግጭት አለ፣ መኪና ግጭት አለ ብዬ በኋላ በመኪና አልሄድም አይደለም፣ በእግሬ ሄዳለሁ አይደለም። እንደዛ አይነት ነገር በታዋቂ ሰዎች ላይ ቢፈጠርም የትዳርን ክቡርነት ማስረዳት አለብን። በጣም እንግዲህ እንዳልከው ነው ዶክተር። ምናልባት ሮል ሞዴል የምንሆንባቸው መንገዶች የተለያዩ ናቸው። ግን ደግሞ ካየነው ከኖርነው ብዙ የምናስተምረው የምንናገረው ነገር ይኖራል ብዬ አስባለሁ እና ተመልካቾች ሮል ሞዴላቸው ሳይሆን ከኖርንበት ህይወት ግን የምንናገረውን ነገር በደንብ ሰምተውን ለራሳቸው ህይወት ይተገብሩታል ብዬ አስባለሁኝ። እንግዲህ ዶክተር ስለዚህ ስለ ትዳር እናውራ። በመጀመሪያ ደረጃ ትዳር ውስጥ ያለው ደስታ፣ ትዳር ውስጥ ያለው ህይወት፣ ትዳር በራሱ ምን አይነት ነበረ? ምክንያቱም እያንዳንዱ ሰው አሁን ላይ አላገባም የሚለው በብዛት ትዳርን ያላዩ ሰዎች ናቸው፣ ገና ልጆች ናቸው፣ ምኑንም ያልቀመሱት ናቸው እና ትዳር በጣም ደስ የሚል ነገር ነው በጣም። ስለዚህ ስለ ትዳር እናውራ እስኪ። ትዳር ምን አይነት ነው? መጀመሪያ የሰው ልጅ በራሱ በአእምሮ ተመራምሮ ያደረጋቸው ነገሮች አሉ፣ የሰራቸው ስርዓቶች አሉ። አሁን ሙሴን ያየሽ እንደሆነ ህዝብን ሰብስቦ ዳኛ ሆኖ ተቀምጦ የሚስቱ አባት ዮቶር ነው መጥቶ ይሄ ነገር እኮ ልክ አይደለም የምታደርገው፣ ቀኑ ሙሉ ቆመው አንተን እየጠበቁ ከአንተ ዳኝነት እየፈለጉ አለው። ከዛ ከፋፍል አለው። በ10 አድርግና 10 አለቃ፣ 100 አድርግና የ100 አለቃ፣ 1000 አድርግና 1000 አለቃ። ከዛ ነው የመጣው 100 አለቃ፣ 1000 አለቃ፣ 10 አለቃ። ከዛ ነው የመጣው። እንደዚህ ከፋፍልና ሰዎችን ሹም። በ100 ሰዎች ላይ 100 አለቃ፣ በ1000 ሰዎች ላይ 1000 አለቃ እያደረግ ሹም ብሎ አለው። ከዛ ያንን አደረገ ሙሴ፣ ያንን አደረገ በሰው ዊዝደም። በሰው ዊዝደም የመጡ ነገሮች አሉ። ትዳር በሰው ዊዝደም አይደለም የመጣው፣ እግዚአብሔር ነው ያዘጋጀው። ሰው ብቻውን ይሆን ዘንድ መልካም አይደለም ብሎ ራሱ ነው ያዘጋጀው እንጂ የሰው ዊዝደም አላመጣው። እሱም ማሰብ አለብን ከሱ የመጣ ነገር ስለሆነ። ሌላው ለክርስቲያኖች በጣም የሚገርመኝ ነገር ለክርስቲያኖች ጌታችን መድኃኒታችን ኢየሱስ ክርስቶስ የመጀመሪያውን ተአምር ያደረገው ውሃውን ወደ ወይን ጠጅ የለወጠው ሰርግ ቤት ነው። ምን ያህል ቦታ እንደሰጠው ማየት ይችላል። እሱ ነበረ፣ ደቀ መዛሙርቱ ነበሩ፣ ቅድስት ድንግል ማርያም እናቱ ነበረች፣ ሁሉም እዛ ነበሩ። እዛ ቦታ ላይ ነው ውሃውን ወደ ወይን ጠጅ የለወጠው። ስለዚህ ለጋብቻ ለትዳር የሰጠውን ሲግኒፊካንስ ታያለሽ። እዛ ጋር ነው ተአምር የተደረገው። ስለዚህ በጣም ክቡር ነው። አሁን እንዳልሽው ነው። አሁን እንዴት እናንተ ስለ ትዳር ታወራላችሁ ሊሉን ይችላሉ። እኛ እኮ ፈረሰብን እንጂ ትዳር እኮ መጥፎ ነው አላልንም። የትዳርን መልካምነት ክቡርነት እናውቃለን። ስለዚህ አሁን ጥቂት የትዳርን በረከቶች እንመልከት። አንደኛው the blessing of oneness የሚባል ነው። አንድ ይሆናሉ የተባለው ሁለቱ ባልና ሚስቱ አንድ ይሆናሉ፣ ወላጆቻቸውን ይተዋሉ፣ ሁለቱ አንድ ይሆን። ሌላ ቦታ ዋነስ የምታገኝበት ቦታ የለም እና አንድ የመሆን እድልን የምታገኝበት ቦታ ትዳር ነው። አንድ ይሆናሉ የሚለው በጣም ትልቅ ኮንሰፕት ነው። ሁለተኛው the blessing of togetherness ይባላል። ሁል ጊዜ አብረው ናቸው።
ጓደኛሽ ይመጣል ይሄዳል፣ ያክስትልሽ ልጅ ይሄዳል ይመጣል ይሄዳል። አብሮሽ ያለው ማን ነው? ባልሽ ነው። ኢቭን ልጆች ይሄዳሉ። ይሄ ኢቭን ልጆች ይሄዳሉ። አንቺ ስትይ ነበር ባለፈው አሁን ልጆች አንቺ አባትሽና እናትሽ ቱጌዘርነስ አብረው ናቸው። ስለዚህ ይሄ በረከት ነው። the blessing of togetherness ይባላል። እዛ blessing of friendship ደግሞ አለ። ስታገቢ እናንተ ትዳር አያስፈልግም የምትሉ ሰዎች ስታገቢ ጓደኛ ነው የምታገኘው፣ ቋሚ ጓደኛ። ሚስቴ ጓደኛዬ ነች፣ ባልሽ ጓደኛሽ ነው። ጥሩ ጓደኛ የምታወሪው፣ የልብሽን የምታወሪው፣ ሐሳብሽን የምትገልጭለት እንደ ጓደኛ የሚሆንሽን ሰው ነው የምታገኘው። ባል ብቻ አይደለም ትዳር የሚሰጥሽ ጓደኛም ነው። እነዚህ በረከቶች አሉት ትዳር በጣም። ከዛ አራተኛው the blessing of love ይባላል። ፍቅር የምታገኝበት ቦታ ነው። ፍቅር ያለበት ትዳር ከሆነ ፍቅርን በየቀኑ ጠዋት ማታ የምትመገቢበት ቦታ፣ የፍቅር እንክብካቤን የምታገኝበት ቦታ። እንደ ትዳሩ ይለያያል እንግዲህ እና ኖሪሽ የምትደረጊበት የፍቅርን የምትጠግቢበት ቦታ ነው ትዳር ማለት። በጣም ብዙ በረከቶች ነው ያሉት። the blessing of dependence ይባላል። ዲፔንድ ምርኩዝ ነው የሚሆንሽ የትዳር ጓደኛሽ። ባልሽ ምርኩዝ ነው የሚሆንሽ። ለእኔ ደግሞ ሚስቴ ምርኩዝ ነው የምትሆነኝ እና ዲፔንድ አደርግባታለሁ፣ ተማመንባታለሁ። ጥሩ መደገፊያ ነው የምትሆነኝ። ባልሽ ጥሩ ድጋፍ ነው የሚሆንሽ። ይሄ አስደናቂ እኮ ነው። በጣም እኮ ልዩ ነው። ሌላ ቦታ የማታገኘው ነው። ሰባተኛው the blessing of authenticity ይባላል። ምን ማለት ነው? ሬስቶራንት ሄጄ እንዴት ነው የምበላው? ምግብ ስበላ ከሰዎች ጋር ቀስ ብዬ ሹካ አንስቼ እንደዚህ ቆርጬ ምናምን ተጠንቅቄ ከዛ ቁጭ አድርጌ እንደገና አንስቼ ምናምን አይደል? ቤትስ ሚስት ያጠገብ እንዴት ነው የምበላው? ሚስት ካለች እንደፈለኩ አይደል? አንቺም ባልሽ ጋር እንደዛ ነው የምታረጊው። ርቦሽ ከሆነ እንደው ለመጠንቀቅ አትሞክሪም፣ ደራበሽ ነው የምትበይው። አውተንቲሲቲ የሚባለው ያ ነው። ማንም ሰው እኔን በፒጃማና በነጠላ ጫማ ሊያየኝ ይችላል፣ እሷ ግን ታየኛለች። ማንም ሰው እኔ ፀጉሬ እንደዚህ ያበጥሬ ምናምን ነው የሚያውቀኝ፣ እሷ ጠዋት ስነሳ ፀጉሬ ተንጨብሮ ምናምን ታየኛለች። እኔም አያታለሁ ያለ ሜካፕ። አውተንቲሲቲ ማለት እሱ ነው። እንዳለች የተፈጠረችውን ሴት ነው ማየት ያለምንም ተጨማሪ። እሷም እንደዚህ ጠዋት ተነስታ እንደዚህ ፀጉሩን ያስተካከለ ምናምን ሰውዬ ሳይሆን ፀጉሩ ጭብርር ያለ ነጠላ ጫማ ያደረገ ፒጃማ ያደረገ ሰውዬ ነው የምታየው። አውተንቲሲቲ እውነተኛ ማንነትሽን የሚያየው ባልሽ ነው። እውነተኛ ማንነቴን የምታየው ሚስቴ ነች። ይሄ አይገኝም። በቃ ራስሽን የምትሆኝበት ቦታ ነው። ስምንተኛ the blessing of vulnerability የሚባለው። blessing of vulnerability ምንድን ነው? መሸነፍሽን የምታሳይበት ቦታ ነው። በቃ አትታገይም። ከፍቶኝ ከሆነ በቃ የሆነ ስትሮንግ መሆንበት ቦታ አለ። ግን የተሸነፍኩበት ቦታ ላይ ከሆነ ሚስቴ ጋር ሄጄ እባክሽ ምን ሆነ ነው? ምን በቃ እንደዚህ ሆነ እኮ፣ እንደዚህ አለኝ እኮ፣ እንደዚህ ሆንኩኝ እኮ፣ እንዲህ ሰርቼ አቅርቤ ማይሆን አስተያየት ሰጠኝ። ድካሜን የምታየው እሷ ነች። አንቺም ሰርተሽ ሄደሽ ባልሽ ካለ ዲስአፖይንትድ ሆነሽ ከፍቶሽ ቨልነረብል መሆንሽ ሌላ ቦታ የማታሳዩ ሌላ ቦታ እንዲህ ብለሽ ፒና ነች ጵኔል ናት ብለሽ ቀና ብለሽ ባልሽ ጋር ሄደሽ ግን ትዘረግፊለታለሽ። ይሄ the blessing of vulnerability ይባላል። ከዛ the blessing of children ልጆች ቢገኙት የት ነው? ትዳር ውስጥ ነው። ትዳር ውብ ነው። ትዳር ክቡር ነው። አሁን ልናሳይ እየሞከርነው ያለው ምንድን ነው? እኛ ፌል አደረግን ተበላሸብን ማለት ትዳር ልክ አይደለም ማለት አይደለም። ለወጣቶችም ማግባት ላለባቸውም ሰዎች ያንን ነው እያሳየን ያለ ነው። ከዛ ደግሞ the blessing of sexual intimacy በነፃነት ያለ ኃጢአት ያለ ፍርሃት ያለ ጭንቀት የፍቅር ግንኙነት ያለበት ቦታ የተፈቀደ በአምላክ መኝታው ንጹህ ነው ተብሎ ፐርሚሽን አግኝተሽ የፍቅር ግንኙነት የምታገኝበትን ቦታ ነው። በጣም ክቡር ነው። እንደው አራክሰነው ከሆነኛ ይቅርታ እንጠይቃለን። በጣም የሚያስፈልግ ነው።
በጣም ደስ የሚያሰኝ ነው። እኛም እኮ መጨረሻ ፌል ሲያደርግብን ፌል አደረገ እንጂ ኢንጆይ እኮ አድርገነዋል እና አመታቶቹን እኮ ኢንጆይ አድርገናቸዋል። ልጆቻችን ሲወለዱ እነዚህን ሁሉ ብሌሲንጎች አይተናል። ስለዚህ ይሄ ሁሉ ያለበት ትዳር ስለሆነ ትዳርን ማከላከል የለብንም። እንደዛ አይነት ሐሳብ አስገብተን ከሆነ በትውልዱ ላይ በዚህ ፕሮግራም እኔና አንቺ እንድናስተካከል ፈልጋለሁ። ቅድም የጠየቅሽን ጥያቄ አለ። አንተ ለምንድን ነው አላገባም ያልከው ያልሽው አለ። እሺ ከአምለሰት ጋር ነበር ያወራነው። ጥሩ ጥያቄ፣ ትክክለኛ ጥያቄ ነው የጠየቀችው። ታገባም አላገባም ነው ያቺ ድምፅ ነች የተወሰደ። እኔ አላገባም ያልኩት 2 ጊዜ አግብቼ ስላልተሳካ እንደገና ደግሞ ሶስተኛ ደግሞ ነገር ውስጥ አልገባም፣ ሶስተኛ ትዳር ውስጥ አልገባም ነው። አሁን ያላገባው ሰው እንዴት ነው እኔ አላገባም ብሎ የኔን አላገባም ወስዶ አላገባም የሚለው? ሌላዋ ሴት ያላገባችው ሴት እንዴት ነው የኔን አላገባም የሚል ድምፅ ወስዳ አላገባም የምትለው? በጣም ትልቅ ነገር ሚስ ያደርጋሉ። በጣም በጣም ትልቅ ነገር እና የኔ ምክንያት ያ ነው። በቃ አንዳንድ የህይወት ኤሪያ አለ የማይሆንበት። አንቺ አሁን አንዴ ነው፣ ስለዚህ ገና ሁለተኛ እድል አለሽ እና እኛ ፌል ስላደረግን እኔ እዚህ ላይ ተሸንፌያለሁ ብለሽ የምትሸነፊባቸው ቦታዎች አሉ። ለዛ ነው ያንን እንጂ ከዛ ኋላ ግን ዶክተር እንደው ቆም ብለህ አስበህ ሐሳብን አልቀየርክም? እንደው ይሄ ነገር እኮ ድንገት ሊሆን ይችላል ብለህ? እኔ አልቀየርኩም፣ አልወጣልኝም፣ ሐሳቡም የለኝም በእውነት። እኔ እንጃ ውስጥሽ ከሌለ እኮ የለም በቃ ወይ እግዚአብሔር አውጥቶታል እንጂ አሁን ሐሳብ የለኝም። ለነሱ ግን ማግባት ጥሩ ነው። ትክክለኛውን ሰው በትክክለኛው ጊዜ ሲመጣ ማግባት በጣም ጥሩ ነው።